በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ በያላችሁበት እንግዲህ መልካም በዓል ይሁንላችሁ እያለን ፕሮግራሞቻችንን እያስኬድን ነው። የቤተሰብ ጨዋታ ነው የሚቀጥለው። የቤተሰብ ጨዋታ ነፂ ባለፈው ሳምንት የመጨረሻ የተቀረጸው ተብሎ ከልጆች ጋር ያደረገው ፕሮግራም ነበር ሄደው። አሁን እንግዲህ የመጨረሻው የቤተሰብ ጨዋታ ከትልልቆች ሰዎች ጋር ያደረገው ነው የሚሆነው ማለት ነው። ነፂ ለመጨረሻ ጊዜ ስቱዲዮአችንም ቆይታ ያደረገበት ፕሮግራምም ጭምር ነውና እሱንም እናያለን ማለት ነው። ነፂ እንግዲህ ከኢቢኤስ ጋር የነበረው በጣም የታወቀበት ፕሮግራም ነው። ስለዚህ የመጨረሻው ቀረጻ ምን ይመስል እንደነበር ወደዛው እናልፋለን። ነፂ በድጋሚ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ ሁሉ መጽናናት እንመኛለን። ነፍሱን ይማርልን። ነፂና የመጨረሻው ቀረጻ ምን ይመስላል? አብረን እንከታተል። እንደምንኖራችኋል፣ እንደምንከርማችኋል፣ እንደምናላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛ ታዋቂና ክብራችሁን ጠብቃችሁ ሚሊዮነር ትሆናላችሁ። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። የየውና የጌትዬ ቤተሰቦች ናቸው። ለመኪናው ሻሞ የሚሉት በየዙሩ 40 ሺህ ብር በተከሰደ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ከስልካችሁ ጋር ሳሎን ቻርጅ የምታደርጉት ሳሎን ድረስ የሚገባ እንቁላል የሆነች መኪና፣ ድምፅ የለውም፣ ጋዝ አይወስድም፣ ዘይት አይወስድም፣ ማደያ አትታዩ። ማደያ አይቻቸዋለሁ ያለ ሰው ውሸታም ነው። እሱ ውሸታም። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ድምፅ የሌለው መኪና የመጨረሻ የ2000 አሁን የኤሌክትሪክ መኪና ከነሙሉ ክብሩ እንዴት ገዛችሁ ስትባሉ ስቂ ብላችሁ መኪና ይኖራችኋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቀድሞ ከጥያቄውን ይጀምራል። እንኳን ደህና መጣ ጌቱ፣ እንኳን ደህና መጣ ሳሙኤል። ቀድሞ ከጥያቄውን ይጀምራል። እኔ ነክታችኋል ስል ነው የምትጀምሩት። ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ምን ሊሆን ይችላል? ሳሙኤል። በጣም ይቅርታ። በጣም ይቅርታ። አጥፍቻለሁ። አይተመልሰዋል። በቃ የመጀመሪያው ነው። የመጀመሪያው ነው። በጣም ይቅርታ። በጣም ይቅርታ። ሁለተኛው ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ይቅር ብዬሃለሁ። ሶስተኛው ይቅር ለእግዚአብሔር። አራተኛው ጠላት ደስ አይበለው ነው። ጠላት ደስ አይበለው። ጠላት ደስ አይበለው። የጌትዬ ቤተሰቦች እንኳን ደህና መጣችሁ። ሳሙኤል፣ ዳግም፣ ቴዎድሮስ እና ነብዩ። እሺ፣ አቶ ጌትዬ ማን ናቸው? አቶ ጌትዬ አባታችን ናቸው። እሺ፣ እናንተስ ምንድን ናችሁ? እኛ ወንድማማቾች ናችሁ? ጓደኛሞች ናችሁ? ሳሙኤል ምንድን ነው የምትሰራው? እኔ ሁለተኛ ዓመት የማርኬቲንግ እና የሴልስ ተማሪ ነኝ እና ሰርቲፋይድ ፐርሰናል ትሬነር። በቅርቡ ደግሞ መሶብ ወርቅ የሚል ቲም ስነ ጽሁፍ፣ ቲያትርና የተለያዩ ህብረ ዝማሬዎችን ተቀላቅለናል። ኮንተንት ክሬተር አይዲያ ሆኜ አመሰግናለሁ። መሶብ ወርቅ ቲም። መሶብ ወርቅ ቲም ኮንቴንት ምንድነው? ኮንተንት ክሬተር አይዲያ ኮንቴንት። እሺ
እሺ 25 ሰከንድ አለ ሳሙኤል። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ብቻውን መኖር፣ እናቱ ወይም ከቤት ተከራይቶ ከወጣ። የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ሞት። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ኃይሎጋ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለእናቱ። ለእናት፣ ለቤተሰብ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ተከራይተው ሲወጡ። የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ሞት። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ኃይሎጋ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቤተሰብ፣ ለእናት፣ ለቤተሰብ። ዳግም እንዴት አለ? ሰላም ነው። ምንድነው የምትሰራው ዳግም? አርት ላይ ነው የምንቀሳቀሰው። እሺ። እና ናይት ክለብ ሙዚቃ እሰራለሁ፣ ፊልሞችን ቀን እሰራለሁ እና ስክሪፕት ጽፋለሁ። በአጠቃላይ አርት ማለት ይቻላል። አሃ፣ ከባድ ሰው ነህ። አዎ፣ ብዙ ነህ። ሙዚቃ የምትጫወት ማለት መሳሪያ ነው ወይስ በድምፅ ነው? በድምፅ ነው። በድምፅ። የማንን ነው የምትጫወተው? ብዙ ጊዜ ደስ የሚለኝ ያሌ ብራ። እሺ። እና የእነ ሃጫሉ ኦሮምኛ ዘፋኝ ነኝ ባይዘወይ እና የራሴ ቪዲዮዎችም አሉኝ እና እንደዛ ነው። እስቲ እንትንህን ሙዚቀኛ እንደሆንክ ጠቆም ለማድረግ ደስ ይለኛል። እሺ። ዋመሊ ኑዲቤ ጀነቢታ ሚርጋ ዋመሊ ኑዲቤ ጀነቢታ ሚርጋ ከራስሪ ዲፍኔ ማሊፍ ደምና ሞጋ ማሊፍ ደምና ሞጋ ዳዳራዳራራ ረቢሞ ነሙማ ከንሴረ ጃሊሴ ዳራራዳራራ ዋቀሞ ነሙማ ከንሴረ ጃሊሴ ዳራራዳራራ ሀቲቴኛ ታካ ማልቱ አዳ ኑባሴ ማልቱ ገርገር ኑባሴ። ታንክ ዩ። እኛን የምናመሰግነው። የሃጫሉንስ? የሃጫሉንም መሞከር እችላለሁ። halkan guyyaa ijarraa nan baddu ciise ka'us waanuma keeniyaadha takkiti tookaan dur dabarsine mudoo keenya yaadadheetan gadda eessa jirta maalo ችግር የለም። በጣም ይቅርታ ከዚህ በላይ ስሜቴ ስለሚነካኝ ነው። ችግር የለም። በጣም ወደዚህ አጋጣሚ በጣም ይቅርታ። ትክክል። እሺ። እና የራስን ቪዲዮዎች አሉ፣ ክሊፖች ዩቲዩብ ላይ ምንም በሚላሉ ዳግም ጉደታ ብላችሁ ከገባችሁ ሆፕ ኢንተርቴይንመንት ላይ አንድ ሙዚቃ ላይ ምንወሽዋ ላይ አንድ የአርሲን ባህል የሚገልጽ ሙዚቃ ላይ እንዲሁም ደግሞ ጎልደን ቲዩብ ላይም ሙዚቃ ላይ ዳግም ጉደታ ብላችሁ ሰርች ካደረጋችሁ ታገኙኛላችሁ። ዳግም ጉደታ ብላችሁ ሰርች ማድረግ ትችላላችሁ። ስለዚህ ወደፊት ብዙ ካሴቶችን እንጠብቃለን። አዎ፣ ምንም ጥያቄ የለም። እሺ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? የምግብ ጥራት። የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። አሸወይና። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለፖሊስ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ለጤና፣ ጤናማ ምግብ ለመብላት። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ሙዚቃ። አንደኛው መልስ ነው፣ ሙዚቃ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። አሸወይና። ወይና። አሸወይናዬ። ወይና። ወይና። አሸወይናዬ። አሸወይና ማለቴ እኔ ስለህቴ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለፖሊስ። ሁለተኛው መልስ። ቴድሮስ እንዴት አለ? ሰላም ነው፣ ሁሉ ጤና? ትንሽ ድምፅን ከፍ አድርግ ቴድሮስ። ምንድን ነው የምትሰራው አንተስ ቴድሮስ? አካውንቲንግ እና ፋይናንስ ላስት ይር ተማሪ ነኝ። ላስት ይር?
የመጨረሻ ዓመት አሁን ልጨርስ ነው? እየጨረስኩ ነው። ብራቮ። ከዛስ? ወደ ስራ ሌላስ ምን ሐሳብ አለ? ያው በራሴ የምሞክራቸው የኦንላይን ኮርሶች አሉ እነሱን እየሞካከርኩ ነው። ማርኬቲንጉን የምትሰራው በእንዲሁ በተለመደው መልኩ ነው ወይስ በኮምፒውተራይዝድ ምናምን ታደርገዋለህ? ያው አካውንቲንግ እንደሚታወቀው ሁሉም ዘርፍ የሚገባ ኮርስ ነው። ማንኛውም አይነት ስራ የሚሰራ ስለሆነ ያው ሁሉም ጋር ነው የምንገባው። ሁሉም ጋር ትገባላችሁ። እሺ ቴድሮስ ኮንግራ። እንግዲህ ካልጠራህን ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ከዋጋ አንጻር ችን አስምሩባት። ከዋጋ አንጻር የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? የተለያዩ ሰው ካለ በሰው መሰብሰብ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን የቴዲ አፍሮ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? አደጋ ጊዜ ተጠሪ። የአደጋ ጊዜ ተጠሪ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ከዋጋ አንጻር። ዋጋ ወጪ ነው። በጣም ወጪ ይሄ ነው። የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? መሰብሰብ። ድሮ የምናውቀውን ሰው ማግኘት። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ካባ ጣሉባት በደረቷ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለአደጋ ጊዜ ተጠሪ። እሺ ነብዩ እንዴት አለ? ቀና በል ነብዩ። ጎሽ ምንድን ነው የምትሰራው ነብዩ? እኔ ሞባይል ሜንቴናንስ ነኝ። ሞባይል ጥገና ነው የምሰራው። ጎሽ ስራ ቆንጆ ነው። ቆንጆ ነው። ሰው ይጥላል ስልክ ውሃ ውስጥ ይከታል። አሁንም ስልክ ምንድን ነው ብዙ ጊዜ ችግሩ? ያው ብዙ ጊዜ ስክሪን ይፈሳል። ስክሪኑ ከተቀየረ በኋላ ጥሩ ይሆናል። ያው አጠቃቀም ነው የሚወስነው እንጂ አሪፍ ነው። ሰዎች ምን ማድረግ አለባቸው ስልክ ሲጠቀሙ? አንተ ምን ልትፈቀምት? ጥንቃቄ እንጂ ምንም ነግራቸው ጥንቃቄ ተጠንቀቁ ነው ስትይዙ። ስራ ሊያሳፈታኝ ነው እንዲህ ብሎ እኮ ነው። እሺ 25 ሰከንድ አለ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ወጪ ለመቀነስ። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ትዝታ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን። የጸጋዬ እሸቱ ያ ዘመን የብቸኝነቱ አለፈ ሰዓቱ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቅርብ ጓደኛ። ሰዎች በቤት ውስጥ ምግብ ማብሰል የሚመርጡበት ምክንያት ምን ሊሆን ይችላል? ከወጪ አኳያ። ዋጋ ወጪ ስለተባለ ነው። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ትዝታ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ያ ዘመን ሙሽራዬ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቅርብ ጓደኛ። እሺ መጥፎር ነው። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? አንደኛው ዋጋና ወጪ ነው፣ ዋጋ። ሁለተኛው ጤናማ ምግብ ለመመገብ ነው። ሶስተኛው ንጽህና ነው። አራተኛው የሚፈልጉትን ምግብ ለመመገብ ነው። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? አንደኛው ሙዚቃ ነው። ሁለትና ሶስት አልተመለሰም። አራተኛው ድሮ የምናውቀውን ሰው ማግኘት ነው። ሁለተኛው ፎቶ፣ ሶስተኛው ቦታ፣ አራተኛው ድሮ የምናውቀውን ሰው ማግኘት ነው። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። አንደኛው ሙሽራዬ፣ ሁለተኛው የቤተ ዘመዱ ነጽዬን ያላችሁ፣ ሶስተኛው አሸኛትሞይ
አሸኛትም ወይ መሄዷ አይደለ ቆይታለች ከሄደች አራተኛው ዓለምሽ ዛሬ ነው ዛሬ ነው ዓለምሽ ዛሬ ነው ዛሬ እቴሸንኮሬ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቤተሰብ፣ ለፖሊስ። ሶስተኛው ለአምቡላንስ። አራተኛው ለእሳት አደጋ ይደውላሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጥረን ያለው ንብረት የሚሆን ሳቅ፣ የተከበረ ዋጋ ያለው ጨዋታ፣ ደስ የሚል ጊዜ ቆይታችሁ ከብራችሁ ትመለሳላችሁ። እዚህ ቦታ ከመጣችሁ በሕይወታችሁ አንድ እርምጃ ፈቀቀቀቅ ብላችሁ የምትሄዱበት ቦታ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በየዙሩ 40 ሺህ ብር በተከሰተ ጊዜ 7ኛው መኪና የኤሌክትሪክ መኪና የ2000 አሁን 00 ማንም ያላየው አዲስ መኪና የጌትዬ ቤተሰቦች ያመጡት ነጥብ 60 ነው። 60 ነጥብ አምጥተዋል። ከመጀመሩ በፊት ምናልባት መፈቀር ከሆነ መልካም ምኞት ስላለ ይቻላል? እሺ፣ አመሰግናለሁ። ልጄ ዛሬ ልደቱ ነው። ዮናስ ሃፒ በርዝዴይ ሃፒ በርዝዴይ Happy birthday, happy birthday, happy birthday to you. አመሰግናለሁ። ያው እደግልኝ፣ ተመንደግልኝ፣ ለቁም ነገር ድረስልኝ። እወዳለሁ፣ አከብራለሁ። እንዲሁም የእሱ ታናሽ አለችና አብረው ስለሚያከብሩ የአንድ ወር ልጅነት ስለሆነ ቃል ኪዳን ጌቱ ትባላለች። ለሁለቱም ልጆቼ መልካም ልደት ሃፒ በርዝዴይ እላለሁ። ሃፒ በርዝዴይ ቃሊ፣ ሃፒ በርዝዴይ ቃሊ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ ለቃሊ። መልካም ልደት ይሁንላችሁ። የምታስቡት ቦታ ድረሱ። በነገራችን ላይ ይቅርታ አድርጉልኝና ዮናስ ያልኩበት እንደው አጋጣሚ ልቅጠስ ብዬ ነው። እሺ፣ አንድ የምወደው ልክ እንደ ወንድሞቼ የምወደው ጓደኛ ነበረ። አሁን በህይወት የለምና ዮናስ ባጫ ይባላል። ምናልባት ቤተሰቦቹ ያው ሊከታተሉት ይችላሉ ሰሙትና እሱ በህይወት እያለው ነው የሰየምኩትና ያው ልጁን ዮናስ ስለምወደው ዮናስ ብዬ ስሙን አስቀረ። ብራቮ ብራቮ። ትልቅ የወዳጅነት ማስታወሻ ነው፣ የጓደኝነት ማስታወሻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ አስሽፍ በ7ኛው መኪና የኤሌክትሪክ መኪና የ2000 አሁን ማንም ያልነዳው 00 ነው። ታዲያ እሺ እንኳን ደህና መጣችሁ በድጋሚ የው። እሺ አራቱ መምህራኖች ናቸው። አይዞህ ይማር እኛ እናንተ አይደለንም ይማር። እሺ ሰዎች በምን ምክንያት ጌቱ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በመፈናቀል። አብዛኛው ኢትዮጵያ የሚወደውን የምንጊዜም ተወዳጅ ልብ ወለድ መጽሐፍ ጥቀስ። ልቦለድ አለማየሁ። አዲስ አለማየሁ። እሺ ማን ነው የአዲስ አለማየሁ? የአዲስ አለማየሁ ነው። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በስራ ምክንያት። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገር ውስጥ አንዱን ጥቀስ። ስራ ላይ እያለ ፊሽካ። ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? ተፈናቅለው። ሰው ከጓዳም ወደ ሳሎን ይፈናቀላል። አብዛኛው ኢትዮጵያውያን የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። የሐዲስ ዓለማየሁ ፍቅር እስከ መቃብር ነው። መቼም ለምን ታዋቂው እሱ ነው። ታዋቂ መጽሐፍ። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በስራ። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች አንዱን ጥቀስ።
ፊሽካ ፊሽካ አንደኛው መልስ ነው። እሺ ፋሲል ወይ እንዴት አለ ጌቴ? አለው እግዚአብሔር ይመስገን። ጎሽ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በስራ በትምህርት። አብዛኛው ኢትዮጵያ የሚወደውን የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ኦሮማይ ፍቅር እስከ መቃብር። ኦሮማይ ወይስ ፍቅር እስከ መቃብር? ያው ፍቅር እስከ መቃብር ቅድም ስለጠቀሳችሁት ብዬ ነው። ኦሮማይ ኦሮማይ። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በትምህርት። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። ደረሰኝ ወይስ ደረሰኝ። ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በትምህርት ወይም በስራ? በትምህርት አንደኛው ምርጥ። በትምህርት። በትምህርት በትምህርት። አብዛኛው ኢትዮጵያዊ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ኦሮማይ ኦሮማይ ኦሮማይ። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በትምህርት በትምህርት በትምህርት። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። ደረሰኝ ደረሰኝ ደረሰኝ። ማን ደፍሮ እንዴት ነህ? እግዚአብሔር ይመስገን። ነፂ እንዴት ነህ? ሁሉ ጤና? እግዚአብሔር ይመስገን። ጎሽ እንግዲህ አራታችሁ መምህራኖች ናችሁ። ባለቤቶቻችሁስ መምህራኖች ናቸው? እሳቸው ነጠላ ናቸው፣ አይመለከታቸው። ሌሎቹ መምህራኖች ናቸው። የእሱ አይደለም የሁለታችን ናቸው ናቸው። እንዴት ነው የአስተማሪ ፍቅር? በሜዳችን አናስነጠቅም ብለን ነው። እኛ በፊት እንትን ነበር ዘፈኑ ራሱ የኛ ሙሽራ ኩሪ ኩሪ ወሰዳት አስተማሪ ነበር። አሁን ነው የኛ ሙሽራ ሲያሻ ዶክተር ወሰዳት ያ ቲክቶከር ወሰዳት ያ ቲክቶከር ወሰዳት ያ ዩቲዩበር ወሰዳት ያ ፌስቡከር ወሰዳት ያ ፌስቡክ። አንበሳ ጣሉባት በደረቷ የጊፍት ዘር ነው መሰረቷ ጣሉባት በደረቷ። እሺ ማን ደፍሮ? ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በስራ ምክንያት ወይም ደግሞ በጥሪ ሰው ተጠርቶ ነው ዘመድ ለመጠየቅ። አንድ ነው የሚገርሰው። እሺ በስራ ምክንያት ይችላል። አብዛኛው ኢትዮጵያዊ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። እሺ ዴርቶ ጋዳ የይስማዕከ ወርቁ። ዴርቶ ጋዳ። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በመወለድ። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። ሄልሜት። ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በስራ አንደኛው መልስ ነው። አብዛኛው ኢትዮጵያ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ዴርቶ ጋዳ። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በመወለድ። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። ሄልሜት። እሺ ተክሉ እንዴት ነህ? እግዚአብሔር ይመስገን። ጎሽ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በበዓላት ጉዞ። አብዛኛው ኢትዮጵያዊ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ፍቅር እስከ መቃብር። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በፊልም። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። መሳሪያ። ብራቮ። ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በበዓል ጉዞ። አብዛኛው ኢትዮጵያ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ፍቅር እስከ መቃብር አንደኛው መልስ ነው። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በፊልም። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። መሳሪያ። ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በስራ፣ በትምህርት። 3 እና 4 አልተመለሰም። ሶስተኛው ለመዝናናት። አራተኛው
ለሕክምና አብዛኛው ኢትዮጵያዊ የሚወደው የምንጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ፍቅር እስከ መቃብር አንደኛው መልስ ነው። ኦሮማይ ሁለተኛው ነው። ሶስተኛውና አራተኛው ከአድማስ ባሻገር አራተኛው ልጅነት። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በትምህርት፣ በስራ። 3 እና 4። ሶስተኛው በስደት። አራተኛው ሌላ አካባቢ በመኖር። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገሮች ውስጥ አንዱን ጥቀስ። ፊሽካ፣ ደረሰኝ። 3 እና 4 ታርጋ መፍቻ። አራተኛው መገናኛ ሬዲዮ። መገናኛ ሬዲዮ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቃቃቃ ከምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛና ታዋቂ ጨዋ ሚሊዮነር ነው የምትሆኑት። ሽልማቱ መኪና ነው፣ የኤሌክትሪክ መኪና የ2000 አሁን 00 ማንም ያልነዳው መኪና። የጌት የቤተሰቦች ያመጡት ነጥብ 60 ነበረ። የየው ቤተሰቦች ያመጡት ነጥብ 72 ነጥብ አምጥተዋል። 72 ነጥብ አምጥተዋል። 72 ነጥብ ደግሞ ከ60 ነጥብ በትንትዬ ነገር እየሄዳችሁ ነው። እሺ ኮንግራ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የየው ቤተሰቦች ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ለማግኘት ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ፋሲል እርግጠኛ ሲሆን ነፂ እንጀምር ብትልኛለህ። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የ2018 አዲስ የኤሌክትሪክ መኪና፣ ድምፅ የሌለው መኪና። ነፂ እንጀምር። ምግብ መብላት፣ ቆሎ መብላት። እሺ ቆሎ መቆርጠር ወይም ማኘክ፣ አሹ ወይም ባቄላ ወይም ቆሎ አተር። እሺ ሽምብራ፣ ንፍሮ፣ ስንዴ፣ ሽምብራ ዱቤ አይገኝም። እኔ ነው ማየት እሱ ነው። መሳሪያ፣ ክላሽ፣ ማቀባበል፣ መተኮስ፣ ምላጭ፣ መጠበቂያ፣ መተኮሻ፣ መርገጫ፣ አሁን ብለዋል። ቀለበት፣ ምላጭ ምን ነው? ሌላው መሳቢያ፣ መተኮሻ። ሁለት ስማ ፊደል አሉ። ቃታ። ብራቮ። ነው ወለል፣ ምንጣፍ፣ ምን አይነት ስጋጃ። ብራቮ ማንደፍ። ስጋጃን ጥፌ ምልጃ ብባልድ እንኳን ሊሞቀኝ አለኝ ብርድ። በሶ ወይም ወተት፣ ቢራ አይደለም። ጃም፣ በስጦታ ቀይሩት። ጠላ፣ አጥሚት። ብራቮ አጥሚት። ለምን ገንፎ አትልም? ለምን ገንፎ አታመጣም? ሰው ቀይ። ቀጥሎ ማን የሚያሳየው? ና ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። የቤተሰብ ጨዋታ ብዙ ስብሰባ፣ መቀመጫ። እሺ ምን አይነት ሰዎች? ረቀት ጥበት፣ ስብሰባ አዳራሽ፣ መቀመጫ፣ ውይይት፣ ስብሰባ አዳራሽ። የሚቀመጡት ለማን ናቸው? በረንዳ ላይ ምናምን። ቤተሰብ ወይም ወላጆች። ጎረቤት ነው።
ሸንኮራ ሸንኮራ ወላቃ አንተ ልክ ለማለት ፈልገን አይደለም ግን ማፈስ ምን ውሃ ማፈስ አይ እሳት ነበር ከዛ ቆሎ እሺ አመድ ከሰል እስቲ አሳ አመድ ዱቄት አመድ አመድ ንፈስ አመድ አፋሽ አመድ አፋሽ ብራቮ አመድ አፋሽ አመድ አፋሽ 40,000 ብር አመዴ አመድ አፋሽ ሆነን አልቀረንም። እግዚአብሔር ይመስገን። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 40,000 ብር አሸንፈዋል። የየው ቤተሰቦች ሁለተኛ ጊዜያቸው ነው 40,000 ብር ሲያሸንፉ 40,000 ብር በየዙሩ 40,000 ብር በተከሰተ ጊዜ ያሸንፉ። በሰባተኛው መኪና የ2000 አሁን 00 ማንም ያልነዳው ያሻቸውን ጭናቸው ያሻችሁ ቦታ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ። ብራቮ ብራቮ። ማንደፍሮ ቃታ ስቦ ቃታ ስበል በዝናር ነበረ በዝናርና በቃታ